ነብዩና ፌቨን ነብዩ ፌቨንን በጣም ይወዳታል እና ለብዙ ጓደኛሞች ኖርማል ጓደኛሞች ነው የነበሩት። ግን እሱ ደግሞ የፍቅር ጓደኝነታቸውን ወደ ፍቅር መቀየር ፈልጓል እና ግን በጣም ፈርቷታል ማለት ነው። እና ፈርቷትም እያለ እሷ ደግሞ ጓደኛዬ ነው ብላ አምና ነው የትም ቦታ አብራ የምትንቀሳቀስ ምንም ምትል። ከዛም በኋላ ነብዩ ከልክ በላይ ፍቅር ስለያዘው ከልክ በላይ ፍቅር ስለያዘው እሷን ፌቨንን የጠራትና የፍቅር ጥያቄውን እንድትቀበለው ጓደኝነታቸውን ወደ ፍቅር መቀየር እንዳለባቸው ምናምን ይነግራታል። እሷም ደስተኛ አይደለችም እና ጓደኝነታችን በሌላ ነገር እንዲቀየር አልፈልግም፣ በጓደኝነታችን እንድንጸና ነው የምንፈልግ ምናምን ብላ ተነስታ ጥለው ሄዳለች። ከዛም በኋላ ግን በጊዜ ሂደት የፍቅር ጥያቄውን ትቀበለውና ፍቅር ይጀምራሉ ማለት ነው። ከዛ በኋላም ጽጌረዳም ጽጌረዳና ፌቨን ማለት ጽጌረዳ ማለት የፌቨን ጓደኛ ናት። ፌቨንም እንግዲህ በጀመረችው ሪሌሽንሺፕ ምክንያት ግንኙነት ምክንያት ወደ ሌላ ውስጥ ይገቡና እርግዝና ይፈጠርባታል ማለት ነው። አሳምኖ እንደምንም ብሎ በሄደችበት ሁሉ አሳምኖ ወደ ፍቅር ከጀመሩ በኋላ እርግዝና ሲፈጠር ግን ነብዩ ያሳየው ነገር ሌላ ነው። መጀመሪያ ላይ ግን እሺን ካላለችው ራሱን እንደሚያጠፋና ከባድ ውሳኔ እንደሚወስን ራሱን እንደሚያጠፋ ራሱን እንደሚጎዳ ነው እየነገራት የነበረው። እሺ ብላ ግን ወደ ፍቅር ከገባለት በኋላ ምንም አይነት ህይወቱን ምናምን ችላ ማለት ጀምሯል ምናምን ነገር። ከዛም እንዳረገዘችም ሲያውቅ በጣም ተቀይሯል ምናምን። ከዛ በኋላ እንግዲህ ፌቨን አርግዛለች። እያለቀሰች ለጓደኛዋ ለጽጌረዳ እያማከረቻት ነበር ማለት ነው። የድሮ ትውስታዋን የድሮ እንዴት እሱ እሺ ሲል እሷ እሺ ስትለው ምናምን አበባ እንዴት ሲሰጣት እንደነበረ እንዴት እሺ ያለችው ጊዜ እንደተደሰተ ምናምን አንድ በአንድ እያስረዳቻት ነበረ። ያሁኑ ህይወቱና የድሮ ህይወቱ ጭራሽ በምንም አይገናኝም እያለች ነው እንትን እያለቻት ያለ ማለት ነው። ከዛም በኋላ እንግዲህ ጽጌረዳም ለፌቨን ንገሪው በቃ እንዳረገዝሽ ንገሪውና መጠቃለል አለባችሁ፣ አንቺ ብቻሽን መጎዳትና ማልቀስ የለብሽም ምናምን ብላ እንግዲህ ለነብዩ ፌቨን ለነብዩ እርግዝና እንደተፈጠረባት እንድትነግረው ጽጌረዳ ትነግራታለች ማለት ነው። እንግዲህ ፌቨንም እሺ ብላ ተስማምታ ነብዩን ከቀጠረችው በኋላ እርግዝና እንደተፈጠረባት እና መጠቃለል እንዳለባቸው ልጁንም መውለድ እንዳለባት ምናምን ታስረዳዋለች። ነብዩም እንግዲህ ያው በአንድ ሴት የማይረጋ ነበርና ልጁን እኔ አልፈልገውም ማስወረድ አለብሽ ምናምን እያለ ነው የተከራከራት ያለው። መጀመሪያ እሷም መጠንቀቅ ነበረብህ፣ አሁን ደግሞ ከሆነ በኋላ ምን ማድረግ እንዳለብን ማሰብና መዘጋጀት አለብን እያለች ነው እየተናገረች ያለችው። እሱም ደግሞ ምንም ደስተኛ አይደለም። ልጁን አስወጪ እኔ አልፈልግም፣ ስለ ልጅ ብቁ አይደለሁም ምናምን እያለ እየተነጫነጨባት ነበረ ማለት ነው። እሷም እንግዲህ ምንድን ላድርግ ታዲያ እኔ እንግዲህ ምናምን ሲላተኝ ሽማግሌ ላክና አግባኝ እንጠቃለል፣ ልጃችንንም በሰላም እንውለድ ምናምን እያለችው ነው። እሱም ይሄንን ነገር ማድረግ እንደማይችል እና እንዳልተዘጋጀ ልጁንም ደግሞ መውለድ እንድትወልድ እንዳልፈለገ ምናምን እነሱ ገና ብዙ ነገር እንደሚጠብቃቸውና ገና መረጋጋት እንዳለባቸው ምናምን ነው እየጮህባት ያለው ማለት ነው። ምንም ሊቀበላት ፈቃደኛ አይደለም፣ ፍላጎትም የለውም
ልጁን ለመቀበል ምንም ደስተኛ አይደለም። ጊዜው ገና ነው እየጀመረ ላይ ስለሆነ የሆነ ነገር ማድረግ አለብን ምናምን ብሎ ሲነግራት እሷ ግን አስወርጂው እያልከኝ ነው ወይ ምናምን ብላ በመናደድና በመበሳጨት ጥላው ተነስታ ትሄዳለች። እሱም ደግሞ በማስጠንቀቅ ይሄን ልጅ ካሁኑ ጊዜ ሳይረፍድ የሆነ ነገር ማድረግ እንዳለባት ምናምን ነው እያስጠነቀቃት ያለው ማለት ነው። እሷ ደግሞ የመጣው ይመጣል እንጂ እኔ ልጅን እንደዚህ አይነት ውሳኔ አልወስንም፣ ለልጅ አላንስም ምናምን ብላለች እና ጎበዝ ናት። እኔ እውነት ለመናገር በዛ አድንቄያታለሁ። እንግዲህ ወደ ህይወት ስትገቡ ወደ ሰው ህይወት ስትገቡ እንደዚህ አይነት ነገር እንደሚፈጠር አውቃችሁ መግባት አለባችሁ። ህይወትን ስትጀምሩ ደግሞ ወደዚህ ይሄ ነገር ከተፈጠረ ደግሞ እንደዚህ አይነት ከባድ ውሳኔ ላይ አትወስኑ። ልጆች ህፃናቶች የእግዚአብሔር ፍጡር ናቸው። የእግዚአብሔር እንትን ናቸው። ስለዚህ እንደዚህ አይነት ህይወት የማጥፋት እንትን ባንደርስ መልካም ነው ብዬ አስባለሁ። አለመጀመር ህይወቱን አለመጀመር ይሻላል። እንደዚህ አይነት ነገር ተፈጥሮ እንደዚህ አይነት ውሳኔ ከመወሰን ህይወቱን አለመጀመር ይሻላል እና ጥንቃቄ ብናደርግ እዚህ ላይ በእግዚአብሔር ዘንድም በምድርም ደግሞ የህሊና ጸጸት ነው። እሷም እንግዲህ ፌቨንም በጣም ትናድድና አንተ በጣም ወራዳ ነው ነህ፣ በጣም ክብር የማይገባ ሰው ነህ ምናምን ብላ ሰድበው በጣም እያለቀሰች ምናምን ጥላው ትሄዳለች ማለት ነው። እሱም ደግሞ እንግዲህ ብቻውን ቁጭ ብሎ እያንሰላሰለ ምናምን እንትን ይላል። ከዛም በኋላ መስዋዕት በጣም ተጨንቃና ጽጌረዳም መንገድ ላይ ታገኛታለች። እየሄደች ባለችበት ሰዓት ጽጌረዳን ስታገኛት ጽጌረዳ ምንድን ነው የተፈጠረው ነገር እስኪ እንነጋገር ምናምን ትላታለች። ፌቨንም እንግዲህ በጣም እውነት ለመናገር መልካም ጓደኛ ከእናት ልጅ በላይ ነው። እሷ እየተጨነቀች ያለችው ስለ ፌቨን አሳስቧትና አስጨንቋት ነበረ። እንግዲህ ፌቨንም ምንድነው የሚያስጨንቅሽ ምናምን ስትላት መንገድ ላይ ስታገኛት አይ ንገሪኝ፣ አንቺ ነው ያስጨነቀኝ፣ ስለ አንቺ ነገር ምን ተፈጠረ ንገሪኝ እባክሽ ምናምን ትላታለች። እሷም ከዛ በኋላ እሱ እርግዝናዬን አልቀበልም ሽምግልናም አልልክም ሲለኝ እኔ ስልኬን ዘግቼበት ጠፋሁ፣ ስልኬን ዘጋሁበት ምናምን ትላለች። ከዛ በኋላ እሷም እንግዲህ እሷም እንግዲህ እንግዲህ ፌቨንም ይህን አርግዛ ሳይሆን ይሄ የራሷ ድራማን ስራ ነበር ማለት ነው። ፌቨን ደግሞ በየዋህነቷ ነው ገብታ እንደዚህ የምትበሳጫቸውና እንትን የምትለው የምትናደደው እንጂ የእውነት እርግዝና ተፈጥሮባት አይደለም። እነሱን ፕራንክ ለማድረግ ነው እንደዛ ያደረገች የነበረችው ማለት ነው። እንግዲህ የፌቨን እናት ደግሞ ሰራተኛ አለቻት እና ሰራተኛዋን እስካሁን ምን እያደረግሽ ነው ውጭ ላይ ምናምን ስትላት ምን እያደረግሽ ነው እስካሁን ውጭ ላይ ምናምን ላስጠይቃት፣ እሷም ደግሞ ሰራተኛውም ፌቨንና ጽጌረዳ አብረው አግኝቻቸዋለሁ ውጭ ላይ ፌቨን እያለቀሰች ነበር ምናምን ብላ ትነግራታለች፣ ለእናቷ ትነግርባታለች። እንግዲህ የፌቨን እናትም ለፌቨን ትደውልና ቤት እንድትመጣ ለመንገድ ብትደውልም ስልክ አታነሳላትም። እውነት ለመናገር እናቶች በጣም ምስኪን ናቸው። እንግዲህ የፌቨን እናትም በመጨናነቅ አስሬ እየደጋገመች ስልክ እየሞከረችላት ነበር ማለት ነው።
ምን ሆና ነው ምን ሆነችብኝ ልጄ ምናምን እያለች እንትን አለች እያሰበች ነበር። እንትና ደግሞ ፌቨንና ጽጌረዳ ደግሞ በኮብልስቶን መንገድ ላይ ዘና እያሉ እየሄዱ ነበረ። እንግዲህ በሰፈር ደግሞ አንድ ሀብታም ባለሀብት የሆነ ሰውዬ በመንገዳቸው ሲያገኙት ጽጌረዳን ይጠራትና እስኪ ነይ ልሸኝሽ ብሎ መኪና ውስጥ ያስገባታል ማለት ነው። ፌቨንም እንግዲህ ወደ ቤቷ ትሄዳለች። ወደ ቤቷ በሄደበት ሰዓት እናቷ ምን ሆነሽ ነው የምታለቅሽው? ምን ገጥሞሽ ነው? ምንድነው የተፈጠረው ነገር እያለች ትጠይቃታለች ማለት ነው። የፌቨን እናት እሷም ተጨነቁ እኮ ተጨንቄ ነው ምንም አይደለም ምንም አልተፈጠረም ምናምን ብላ ብትነግራትም ይኸው እናት ስለሆነች አላመነቻትም ነበረ። እንግዲህ የፌቨን እናትም አይኗ እንዳበጠና ፌቨን ምነው እንዳለቀሰች ምናምን እንትን እያለችባት ነበር። ግን ፌቨን ያው ዝም ብላ ነው ያለቀሰችው እንድትታመን ምን እንድትል ምናምን ነው ያለቀሰችው እንጂ እውነት አልቅሳ ምናምን አይደለም። እንግዲህ ዘርፌም ሰራተኛይቱ የነ ፌቨን ሰራተኛም እሷ ባወራችው ነገር ነው እንጂ እናቲቱ ስታለቅስ ምናምን አይታት አይደለም። እንግዲህ ውዶቼ ሰብስክራይብ እና ላይክ እና ሰብስክራይብ አድርጉ። ቀጣይ ክፍል ደግሞ በሚቀጥለው አቀርብላችኋለሁ። አበረታቱኝ። አመሰግናለሁ።